የትግራይ ወጣቶች ማህበር በሳውዲ አረቢያ ለሚገኙና የሞት ፍርድ ቀናቸውን ለሚጠባበቁ ኢትዮጵያውያን አስቸኳይ የዲፕሎማሲ መፍትሄ እንዲፈለግ ጠየቀ። ጠቅላይ ሚኒስትር አብይ አህመድ ልመና ይብቃ ሲሉ ጥሪ አስተላለፉ። በደቡብ አፍሪካ የተነሳው የጸረ ስደተኛ ተቃውሞ በሌላ አገር ለሚኖሩ ደቡብ አፍሪካውያንና በቦታው ላሉት መዘዝ ይዞ መምጣቱ ተሰማ። አሜሪካ በሆርሙዝ ወሽመጥ የቆሙ መርከቦችን እየመራው አስወጣለሁ ስትል፣ ኢራን ደግሞ አደገኛና የተኩስ አቁሙን የጣሰ ነው ስትል ኮነነች። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የትግራይ ወጣቶች ማህበር በሳውዲ አረቢያ ለሚገኙና የሞት ፍርድ ቀናቸውን ለሚጠባበቁ ኢትዮጵያውያን አስቸኳይ የዲፕሎማሲ መፍትሄ እንዲፈለግ ጠየቀ። መቀመጫውን በትግራይ ክልል መዲና መቀሌ ያደረገው የትግራይ ወጣቶች ማህበር በሳውዲ አረቢያ የተለያዩ ማቆያ ማዕከላት ውስጥ በሚገኙ ኢትዮጵያውያን ላይ የደረሰ ነው ላለው የሞት ዛቻና አስከፊ ሁኔታ ዓለም አቀፉ ማህበረሰብ አስቸኳይ ጣልቃ ገብነት እንዲያደርግ ጥሪ አቅርቧል። አብዛኞቹ በጦርነት ምክንያት የተሰደዱ የትግራይ ተወላጆች መሆናቸውን አንስቷል። ማህበሩ በዛሬው ዕለት ለዓለም አቀፉ ማህበረሰብና ለሰብአዊ መብት ድርጅቶች በጻፈው ደብዳቤ በሳውዲ አረቢያ በስር ላይ የሚገኙ በርካታ ኢትዮጵያውያን የሞት ፍርድ ሊፈጸምባቸው እንደሚችል የሚገልጹ ሪፖርቶች እንደደረሱ ገልጾ አስቸኳይ እርምጃዎች እንዲወሰዱም ጠይቋል። በስር ላይ ከሚገኙትና ለሞት ቅጣት ስጋት ከተጋለጡት ወገኖች መካከል አብዛኞቹ ከ2013 እስከ 2015 ዓ.ም በነበረው የሰሜን ኢትዮጵያ ጦርነት ምክንያት የተሰደዱ የትግራይ ተወላጅ ወጣቶች መሆናቸውን አስታውቋል። ማህበሩ ለዚህ ሁሉ ነገር መንስኤ ነው ያለው ወጣቶቹ የተሰደዱት በጦርነት ምክንያት በደረሰባቸው አካላዊና ስነልቦናዊ ጉዳት እንዲሁም በክልሉ ባለፈው አስከፊ ሰብአዊ ቀውስ ምክንያት የተሻለ ህይወት ፍለጋ እንደነበር በጻፈው ደብዳቤ ላይ አስፍሯል። የሳውዲ አረቢያ ሉዓላዊነትና ህግ ማክበር አስፈላጊ መሆኑን ማህበሩ ያምናል ያለ ሲሆን በክልሉ የነበረውን ልዩ ሁኔታ ግምት ውስጥ በማስገባት ከሳውዲ አረቢያ ባለስልጣናት ጋር አስቸኳይ የዲፕሎማሲ ንግግር መደረግ አለበት ብሏል። የወጣቶቹ ማህበር ጉዳዩ እጅግ አጣዳፊ በመሆኑ የዓለም አቀፍ ተቋማት ፈጣን አዎንታዊ ምላሽ እንዲሰጡም አሳስቧል። ጠቅላይ ሚኒስትር አብይ አህመድ ልመና ይብቃ ሲሉ ጥሪ አስተላለፉ። አብይ እኛ ለማኝ ኢትዮጵያውያን ልመና በቃን እስካላለን ድረስ ጥገኞች ነን ሲሉም በይነዋል። ጠቅላይ ሚኒስትሩ ይህንን ያሉት ለ5 ተከታታይ ቀናት በሚቆየው የኢትዮጵያ ታምርት ንቅናቄ ኤክስፖ ላይ ተገኝተው ባስተላለፉት መልእክት ነው። እርዳታ የሚቀበል ከሰዎች ምግብ የሚለምን አብዛኛውን ፍላጎቱን ከውጭ ሀገራት በማስገባት የተንተራሰ ሀገር ነጻ ሉዓላዊና ክብር ያለኝ ሀገር ነኝ ማለት አይችልም፣ ምክንያቱም ደግሞ ለማኝ ጥገኛ ነው ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ አክሎም እኛ ለማኝ ኢትዮጵያውያን ልመና በቃን እስካላለን ድረስ ጥገኞች ነን። ከጥገኝነት ያልተላቀቀ ግለሰብ እንዲሁም ማህበረሰብ በነጻነት ማሰብ፣ በነጻነት ስለ ሀገርና ልጆች ጥቅም መወሰን ይቸገራል። ያ እንዳይሆን ደግሞ ኢትዮጵያ አምርታ ሉዓላዊነቷን ማረጋገጥ እንድትችል የኢትዮጵያ ታምርት ቤተሰብ ከፍተኛ ኃላፊነት አለበት ሲሉ ተደምጠዋል። ከሉዓላዊነት ጋር ያለው ትስስር ቀጥታ ስለሆነ እርዳታ የሚቀበል ሀገር፣ ከሰዎች ምግብ የሚለምን ሀገር፣ አብዛኛው ፍላጎቱን በኢምፖርት ላይ የተንተራሰ ሀገር፣ ነፃ ነኝ፣ ሉዓላዊ ነኝ፣ ክብር ያለኝ ሀገር ነኝ ማለት አይችልም። ጥገኛ ነው። ለማኝ ጥገኛ ነው። እኛ ለማኝ ኢትዮጵያውያን ሰምታችሁኛል። እኛ ለማኝ ኢትዮጵያውያን ልመና በቃን እስካላልን ድረስ ጥገኞች ነን። ከጥገኝነት ያልተላቀቀ ማህበረሰብ፣ ግለሰብ ደግሞ በነጻነት ማሰብ፣ በነጻነት ስለ ሀገሩ ስለ ልጆቹ ጥቅም መወሰን ይቸገራል። ያ እንዳይሆን ኢትዮጵያ አምርታ ሉዓላዊነቷን ማረጋገጥ እንድትችል ከሁሉ በላይ ይህ የገባው የኢትዮጵያ ታምርት ቤተሰብ ከፍተኛ ኃላፊነት እንዳለበት አምኖ አሁን በጀመራችሁት መንገድ በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ፣ ነፃ፣ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ይህ እንዲሆን ሁላችን በታላቅ ውሳኔና ቁርጠኝነት መስራት ይጠበቅብናል።
አብይ በዚሁ ንግግራቸው ኢትዮጵያ ከሀገሪቱ የኢኮኖሚ ለውጥ ሲሉ ከጠሩት ጊዜ በፊት በውጭ ምንዛሬ ገቢ ከ3 ቢሊዮን ዶላር ያላለፈ ገቢ ስታገኝ እንደነበር አስታውሰዋል። በተያዘው በጀት ግን በታሪክ ታይቶ የማይታወቅ ሲሉ የገለጹትን የ10 ቢሊዮን ዶላር የውጭ ምንዛሬ መንግስታቸው እንደሚያሳካ ተናግረዋል። አያይዘውም ኢትዮጵያ በዘንድሮ ዓመት የ10.2 በመቶ ጠቅላላ የሀገር ውስጥ ምርት ታመጣለች። ይህም በቅርቡ የዓለም ባንክና የአይኤምኤፍ ዓመታዊ ስብሰባ ሲደረግ ኢትዮጵያ 9.2 በመቶ እድገት ታመጣለች፣ ከአፍሪካም ቀዳሚውን እድገት የምታስገኘው ኢትዮጵያ እንደሆነች ተንብየው ነበር ካሉት ጋር አመሳክረው አቅርበዋል። ከፍተኛ ደረጃ ግን ሪስፖንድ እያደረገ ነው። ዘንድሮ ሀገራችን ኢትዮጵያ የ10.2% ጂዲፒ ግሮዝ ታመጣለች። ይህ የጂዲፒ ግሮዝ በቅርቡ የወርልድ ባንክና የአይኤምኤፍ ዓመታዊ ስብሰባ ሲደረግ 9.2% እድገት ኢትዮጵያ ታመጣለች፣ ከአፍሪካ ቀዳሚው እድገት የኢትዮጵያ እንደሆነ ወርልድ ባንክና አይኤምኤፍ ተንብየዋል። ይህንን ትንበያ ኢንዱስትሪያሎች በቀላል ማየት የለባቸው። በኢትዮጵያ መንግስትና በአይኤምኤፍ መካከል በዘመናት መካከል የ1% የፕሬዲክሽን ዲፍረንስ ኖሮ አያውቅም። እኛ 10 ስንል እነሱ 7፣ 6 የሚሉት 9 ብለው እኛ 10 ካል ምን ያክል የተቀራረበ ፕሬዲክሽን እንዳለ ያሳያል። የዘንድሮ የ10.2% እድገት የሚረጋገጠው ፕራይመሪሊ ኢንዱስትሪውና ኢትዮጵያ ታምርት በፈጠሩት ንቅናቄ ስለሆነ ለዚህ እድገት የናንተ አስተዋጽኦ ከፍተኛ ስለሆነ እንኳን ደስ ያላችሁ ለማለት እወዳለሁ። ከማክሮ ኢኮኖሚክ ሪፎርም በፊት በውጭ ምንዛሪ ግኝት ኢትዮጵያ የነበረባትን ፈተና ሁላችሁም ታውቃላችሁ። የዛሬ 3 ዓመት እና ከዚያ በፊት በነበሩ ዓመታት በሙሉ ፕላስ ኦር ማይነስ 3 ቢሊዮን ዶላር ያላለፈ የኤክስፖርት ገቢ ነበር ኢትዮጵያ የምታገኘው 3 ቢሊዮን ዶላር። ዘንድሮ በታሪካችን ለመጀመሪያ ጊዜ ከአቻምናው በ3 እጥፍ በልጠን 10 ቢሊዮን ዶላር ገደማ ኤክስፖርት በዚህ ዓመት እናሳካለን። ይህ ጠቅላይ ሚኒስትሩ በኤክስፖ እንደተናገሩት ከሆነ ከ4 ዓመታት በፊት በሀገሪቱ የሚገኙ በተለያዩ ምክንያቶች ስራ አቁመው የነበሩ ኢንዱስትሪዎች ወደ ስራ ገብተዋል ያሉ ሲሆን አያይዘውም በኢትዮጵያ የሚገኙ ኢንዱስትሪዎች ኢትዮጵያ ውስጥ የሚገኙ የገንዘብ ተቋማት የሚሰጧቸው የብድር መጠን አነስተኛ በመሆኑ ይህንን ለመቅረፍ መንግስት በቀጣይ ሳምንታት አዲስ ሕግን ለማውጣት እየሰራ መሆኑን ተናግረዋል። በደቡብ አፍሪካ የተነሳው የጸረ ስደተኛ ተቃውሞ በሌላ ሀገር ለሚኖሩ ደቡብ አፍሪካውያንና በቦታው ላሉት መዘዝ ይዞ መምጣቱ ተሰማ። ኢትዮጵያውያንን ጨምሮ የሌሎች ሀገራት ዜጎችን ጨምሮ አደጋ ላይ የጣለው በደቡብ አፍሪካ የቀጠለው ከሀገራችን ውጡ የሚል ተቃውሞ እየበረታ የመጣ ሲሆን ሀገራትም የተለያዩ እርምጃ መውሰዳቸውን ቀጥለዋል። የአሜሪካና ደቡብ አፍሪካ ዲፕሎማሲያዊ ግንኙነት እንዲሻክር ካደረጉት ጉዳዮች መካከል አንዱ የደቡብ አፍሪካ መንግስት ለውጭ ሀገር ዜጎች ሀገር ጥበቃ አያደርግም የሚል ነበር። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በደቡብ አፍሪካ በውጭ ሀገር ዜጎች ላይ በተለይም በነጮች ላይ እየደረሰ ነው ያሉት መገለልና ጥቃት በተደጋጋሚ ለፕሬዚዳንት ሲሪል ራማፎዛ ይናገሩ የነበረ ሲሆን አሁን ደግሞ ከኢትዮጵያ እስከ ጎረቤት ሀገራት ዜጎች ላይ ደቡብ አፍሪካውያን ጥቃት በመሰንዘር ላይ ናቸው። ይህንን በተመለከተም ቦትስዋናና ናይጄሪያ ዜጎቻችንን እናስወጣለን በማለት ላይ ናቸው። ናይጄሪያ በደቡብ አፍሪካ የሚገኙ ዜጎቿን በፈቃደኝነት አስወጣለሁ ያለች ሲሆን ቦትስዋና ደግሞ ከዚህ የተራመደ እርምጃ ያለችውን አሳውቃለች። ቦትስዋና ድንበሯን እንደዘጋችና ለደቡብ አፍሪካ የሚሸጠውን የኃይል አቅርቦት እንዳቋረጠች ተነግሯል። ይህም በኃይሉ ጥረት ለምትሰቃየው ደቡብ አፍሪካ ሌላ ራስ ምታት ነው የተባለ ሲሆን የቦትስዋና ፕሬዚዳንት የኤሌክትሪክ ኃይላቸውን እዛው እነሱ ያስተካክሉ የሚል መልእክት አስተላልፈዋልም ተብሏል። በሌላ በኩል ደግሞ ታንዛኒያ ደቡብ አፍሪካውያን ሀገሪቱን ለቀው እንዲወጡ የ48 ሰዓት መስጠታቸውን ታንዛኒያውያን ተጽዕኖ ፈጣሪዎችና ሚዲያዎች እየዘገቡ ናቸው። በደቡብ አፍሪካ በውጭ ሀገራት ዜጎች ላይ የሚፈጸሙ ጥቃቶችና የጥላቻ ንግግሮች እየተባባሱ መምጣታቸውን ተከትሎ የናይጄሪያ መንግስት ለመመለስ የሚፈልጉ ዜጎቿን በነጻ በረራ ለማስወጣት ዝግጅት መጀመሩን አስታውቋል። የናይጄሪያ የውጭ ጉዳይ ሚኒስቴር እስካሁን 130 ዜጎችን ለመመለስ እየተመዘገቡ ሲሆን ከዚህም በላይ በዚህ
በዚያ መቆየት የማይፈልጉ ዜጎች እንደሚመዘገቡ ይጠበቃል ብለዋል። በሌላ በኩል ፕሬዚዳንት ቦላ ቲኑቡ በናይጄሪያውያን ላይ እየደረሰ ባለው ግድያ እና የንግድ ተቋማት ጥቃት አዝኛለሁ ያለ ሲሆን የደቡብ አፍሪካን ከፍተኛ ኮሚሽነር በመጥራት ያነጋገሩ ሲሆን የናይጄሪያ መንግስት በጉዳዩ ላይ ጥልቅ ስጋት እንዳለው በይፋ ማሳወቁም ተዘግቧል። በደቡብ አፍሪካ ባለፉት ሳምንታት በተቀሰቀሰው ሀገራችን ልቀቁልን የሚል ጸረ ስደተኛ እንቅስቃሴ ኢትዮጵያውያንን ጨምሮ የበርካታ ሀገራት ዜጎች ለሞትና ለንብረት ውድመት መዳረጋቸው ይታወቃል። አሜሪካ በሆርሙዝ ወሽመጥ የቆሙ መርከቦችን እየመራው አስወጣለሁ ስትል፣ ኢራን ደግሞ አደገኛና የተኩስ አቁሙን የጣሰ ነው ስትል ኮነነች። አሜሪካ በሆርሙዝ ወሽመጥ መርከብ የቆሙባቸውን ሀገራት እገዛ በማድረግ እንደምታሳልፍ ካሳወቀች በኋላ ኢራን ስትቃወመው፣ አብዮታዊ ዘቡ ደግሞ አዲስ የሆርሙዝ ወሽመጥ ካርታ ይፋ አድርጓል። የአሜሪካው ፕሬዝዳንት ለኢራንና ለመካከለኛው ምስራቅ እንዲሁም ለዩናይትድ ስቴትስ ደህንነት ሲባል የቆሙ መርከቦችን እየመራን እገዳ ከተጣለበት የውሃ አካል እንደምናስወጣ ቸው ነግረናቸዋል ያሉ ሲሆን ይህም በነጻነት ወደሚቀጥለው ጉዳያቸው መሄድ እንደሚችሉ በማህበራዊ ሚዲያ ገጻቸው ላይ መጻፋቸው ተዘግቧል። ፕሬዝዳንቱ ለቆሙት መርከቦች ድጋፍ እንደሚደረግላቸው ቢናገሩም የሀገራቱን ስም ግን ይፋ አላደረጉም። በሌላ በኩል የኢራን አብዮታዊ ዘብ የሆርሙዝ የባህር ወሽመጥን በተመለከተ አዲስ ካርታ ይፋ ማድረጉን አስታውቋል። አብዮታዊ ዘቡ ያስቀመጠው የቁጥጥር ክልልን ያስቀመጠው አዲሱ ካርታ የሆርሙዝ የባህር ወሽመጥ አካባቢዎች በኢራን የታጠቁ ኃይሎች ቁጥጥር እና አስተዳደር ስር መሆናቸውን የሚያሳይ ነው። በሌላ በኩል ደግሞ ክልሉ ከኢራን ቀሸም ደሴትና በተባበሩት አረብ ኤምሬትስ አል ቁወይን መካከል የሚገኙ መስመሮችን የሚያካትት ነው። የኢራን የጦር አዛዦች ማንኛውም የውጭ ኃይል ወደ ወሽመጡ የሚጠጋ ከሆነ ወታደራዊ እርምጃ እንደሚወስዱና ከስካሁኑ የከፋ እንደሚሆኑ አስጠንቅቋል። አካባቢው የሚካሄዱ ማናቸውም የባህር ላይ እንቅስቃሴዎች በሙሉ ከኢራን ጋር ቅንጅት ሊኖራቸው እንደሚገባም ጭምር አሳስቧል ሲል ሮይተርስ የኢራን መንግስታዊ ሚዲያ ጠቅሶ ዘግቧል። አሁን ላይ ይህ እርምጃ የተወሰደው አሜሪካ ነጻ እንቅስቃሴ ፕሮጀክት ፍሪደም የተባለውን በወሽመጡ ለሚጓዙ መርከቦች ጥበቃ የማድረግ እቅድ ካሳወቀች በኋላ መሆኑም ተዘግቧል። ይህም በዛሬው ዕለት እንደሚጀመር ተገልጾ ነበር። ትራምፕ ይህን ለማስፈጸምና መርከቦችን የማስወጣት ሂደት ለማደናቀፍ የሚሞክር ካለ የኃይል እርምጃ እንደሚወስዱ አስጠንቅቀዋል። ይህ የካርታ ይፋ መደረግ በክልሉ ያለውን የጂኦፖለቲካዊ ውጥረትና የነዳጅ ማመላለሻ መስመሩን ለመቆጣጠር የሚደረገውን ፉክክር የበለጠ ሊያባብሰው እንደሚችልም ይጠበቃል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።